ብዙ ሰዎች አያት ግንባታው ቆመ ብለው ያስባሉ። ነገር ግን እውነታው ያ አይደለም። ችግሩስ ምንድን ነው? መፍትሄውስ ምንድን ነው? ዛሬ ሁሉንም ግልጽ አድርገን ያለውን ሙሉ መረጃ ወደ እናንተ እናካፍላለን። ሰላም ሰላም፣ ጤና ይስጥልኝ። እንዴት ዋላችሁ? እኔ ብሩክ ይርጋ እባላለሁ። የአያት ሪል ስቴት ከፍተኛ የሽያጭ ባለሙያ ነኝ። ዛሬ እናንተ ደንበኞቼ ባነሳችሁት ጥያቄዎች፣ ሀሳቦች ሰፋ አድርጌ ማብራሪያዎችን እሰጣችኋለሁ። ቻናሉን ሰብስክራይብ፣ ሼር፣ ላይክ በማድረግ ይጀምሩ። ሙሉውን ሀሳብ ይከታተሉ። ከ28 ዓመታት በፊት አያት ሪል ስቴት ወደ ስራ ሲሰማራ ዓላማው ንግድ ብቻ አልነበረም። አንድ ትልቅ ራዕይ ይዞ ነበር የተነሳው። ኢትዮጵያውያን በገዛ አገራቸው ቀና ብለው የሚኖሩበት ክቡር የሆነው መኖሪያቸውን ማመቻቸት። ታዲያ ከሲኤምሲ እስከ አያት፣ ከዞን 8 እስከ ካሳንችስ ዛሬ አያት በ10 ሺዎች የሚቆጠሩ ቤቶችን አስረክቦ የበርካታ ቤተሰቦች ሕይወትን ቀይሯል። ይህ ሁሉ ስኬት የተገነባው በእምነትና ቃልን በመጠበቅ ነው። ነገር ግን ባለፉት 4 ዓመታት ዓለማችን ያልተጠበቀ ፈተና ውስጥ ገብታለች። የኮቪድ-19 ወረርሽኝ፣ የዓለም የንግድ መዛባት እንዲሁም የግንባታ ግብአቶች እጥረት የተፈጠረ እንዲሁም ደግሞ የዋጋ ንረትን በከፍተኛ ሁኔታ የመጨመር በአገራችንም የታየው የውጭ ምንዛሪ እጥረትና የፖሊሲ ለውጦች በሪል ስቴት ዘርፉ ላይ ከባድ ጫናን ፈጥሯል። አያት ግን በዚህ ወቅት ቀላል መንገድ ከመፈለግ ይልቅ ከትርፍ በላይ የደንበኞቹን እምነትን፣ ቃልን ማክበርን መርጧል። ብዙዎች የግንባታው ሂደት ለምን ዘገየ የሚል ጥያቄን በጉጉት እንደምታነሱ እንረዳለን። ለዚህ ዋነኛው ምክንያት የአዲስ አበባ ከተማ አስተዳደር የመሬት መረጃ አያያዝ ወደ ዘመናዊ የዲጂታል ስርዓትን እያሻገረ መሆኑ ግልጽ ነው። ይህ አሰራር ለወደፊቱ ግልጽነትንና ቅልጥፍናን የሚፈጥር ቢሆንም በሽግግር ሂደቱ ወቅት ግን በዞን 3 የኢካርታ ማስተካከያዎች ጊዜ ወስደዋል። በተጨማሪም በመሪ ሳይት የአያት ሪል ስቴት በጨረታው አሸንፎ የወሰደውን ቤት ወይም ህንፃ የነበሩ የንግድ ባንክ ንብረቶች በወቅቱ በውስጡ ባለመነሳታቸው መዘግየት ተፈጥሮ ነበር። አሁን ላይ ግን እነዚህ ችግሮች ሙሉ በሙሉ መፍትሄ አግኝተዋል። አያት ሪል ስቴት የግንባታውን መዘግየቱን የተከሰተውን የአሰራርና የህግ ሂደቶችን አክብሮ በመቆየቱ ነው እንጂ ከአቅም ማነስ ወይም ከቸልተኝነት አለመሆኑን ለክቡራን ደንበኞቻችን ልናረጋግጥ እንወዳለን። አያት ሪል ስቴት የደንበኞቹን እምነት ለመጠበቅና የተጀመሩ ስራዎቹን ለማጠናቀቅ በትጋት እየሰራ ይገኛል። ካሉብን ኃላፊነቶች አንጻር ከሚመለከታቸው የመንግስት አካላት ጋር በየቀኑ ተከታታይ በሆነ ውይይቶችን እያደረገ ሲሆን የግንባታ ስራው እንደተጀመረ በአጭር ጊዜ ውስጥ ለማጠናቀቅ የሚከተሉ ዝግጅቶችን አጠናቋል። የግንባታ ግብአቶችን፣ አስፈላጊ የሆኑ ቁሳቁሶችን በሙሉ ተሟልተው ሲገኙ በሰው ኃይልም ስራውን የሚያፋጥኑ ተጨማሪ ባለሙያዎችና ሰራተኞችን ተደራጅተዋል። ለዚህም ዘመናዊ ማሽነሪዎች ወደ ስራ ለመግባት
በተሟላ ቁመና ላይ ይገኛሉ። ክቡራን ደንበኞቻችን፣ አያት ትልቁ ሀብቱ የገነባቸው ህንፃዎች ሳይሆኑ እናንተ ባለቤቶቹ ናችሁ። በተለያዩ ምክንያቶች መዘግየቶች ቢፈጠሩ የገባነውን ቃል ግን አናጥፈው። አያት ቃሉን ያከብራል። ለቤት ባለቤት ህልማችሁንም ትክክለኛው ዋስትና ሆኖ ይቀጥላል። ሌላው የተነሳው ጉዳይ ደግሞ የሲኤምሲ ሳይት በጣም ዘገየ፣ ለምን ቆየ ብላችሁ ነበርና እነሆ አሁን ላይ በከፊል ግንባታ አግሪመንት ወስዳችሁ ክፍያችሁን ያጠናቀቃችሁ ደንበኞች እየተደወለ እየተጠራ ይገኛል። ይህም ሌሎች ደግሞ የሚጠበቅባችሁን ክፍያዎች በአግባቡ ባለመክፈላችሁ ምናልባት አንድም የሆነ ችግርን እየፈጠረ ቢሆንም አሁን ላይ ግን አያት የፋይናንስ ችግር ኖሮበት ሳይሆን ደንበኞች በወቅቱ አሁን ላይ ክፍያቸውን እየከፈሉ ባለመሆኑ የተለያዩ ችግሮችን ያው በሀያትም በራሱ በደንበኞቹ ቢኖሩ አሁን ላይ ግን በዘንድሮ ዓመት አስረክባለሁ የሚል ሐሳብ ኖሮት በትጋት እየሰራ ይገኛል። እንዲሁም ደግሞ ደንበኞችን እየደወለ ግንባታችሁ ያው በከፊል ግንባታ የተዋዋሉት የጠራቸው ግንባታቸውን ቃሪውን የፊኒሺንግ ስራ እንዲሰሩ እያደረጋቸው ይገኛል። በተለያዩ ሁኔታዎች በተለያዩ ጊዜያት ያው የግንባታ መዘግየቶች ተፈጥረዋል። ለዚህም አያት ትልቅ ያው ይቅርታን ጠይቆ እንዲሁም ደግሞ ደንበኞችን አሁን ለማስደሰት ቀን ከሌሊት 7ቱንም ቀን 24 ሰዓት እጥፍ የሆኑ ሰራተኞችን ቀጥሮ እየሰራ ይገኛል። በቅርብ ጊዜ ፍጻሜውን የምታዩት ይሆናል። ሌላው አሁን ላይ ከመንግስት አጋርነት ጋር በመሆን የጀመረው የ70/30 ፕሮጀክት አለ፣ የካሳንቺስ ሳይት። ይህም በአጭር ጊዜ ውስጥ ያው አያት የቁሳቁስ የፋይናንስ ችግር አለመኖሩ የሚታየው በካሳንቺስ ባለው ሳይት ላይ ነው። በ7 ወር እስከ 8 ወር 9 ወር እንኳን አልሞላው ምን ያህል ግንባታዎች ምን ያህል ፋውንዴሽን ወደ ላይ እንዳወጣቸው ይገነባሉ ከተባሉ ህንፃዎች ውስጥ ወደ 6-7 ፋውንዴሽናቸው ወደ ላይ ወጥተዋል። ይህም በሚጠቀመው ቴክኖሎጂ ባለው ብቃት መሆኑን እናንተ ደንበኞች ልታዩት የምትችሉት ነገር ነው። ስለዚህ የአያት ጥንካሬን የምታዩት ወይም ፍጥነቱን የአቅም ውስንነት እንደሌለበት በካሳንቺስ ባለው ሳይቱ እያስገነባ ያለውን ማየት ትችላላችሁ። ፕሮጀክቱ ራሱ 40/30/30 ስለሆነ እሱን ሳይት ደግሞ አይታችሁ እናንተ ደንበኞች መፍረድ ትችላላችሁ። ስለዚህ አሁን ላይ አያት በሙሉ አቅሙ በሚችለው ሁኔታ በስራ እየተጋ የሚገኝ ሲሆን እንዲሁም ደግሞ አሁን በቅርቡ የሚጀመሩ አዳዲስ ሳይቶች በቤለር እና በልደታ ይገኛሉ። እናንተም ይህንን አውቃችሁ ሌሎች አዳዲስ ደንበኞች ደግሞ ሳይቱን በማየት በመጎብኘት እንድትገዙ መክራችኋለሁ። ጥሩ ነገር ነው። ምክንያቱም አያት ከሌላው ትልቁ የሚለይበት አግሪመንቱ ውሉ ላይ ነው። ውሉ አንዴ በተዋዋላችሁት እስከ መጨረሻው ቤቱን እስክትረከቡ ድረስ ምንም አይነት ጭማሪ አለማድረጉ ነው። ለምሳሌ ዛሬ ላይ በካሬ 120 ሺህ ነው ተብሎ አንድ ቤት አጠቃላይ ዋጋው 7 ሚሊዮን ከሆነ እንበል በ3 ዓመት ነው
የምትረከቡት ከተባለ የካሳንቺስ ለምሳሌ የዛሬ 3 ዓመትም 7 ሚሊዮን ነው። ፕራይስ እስካሌሽን ወይም ደግሞ የግንባታ እቃዎች ቢጨምሩ እንዲሁም የዶላር ጭማሪ ቢኖር ደንበኛው አይመለከተው። በቃ 7 ሚሊዮን ብር ነው፣ 7 ሚሊዮን ነው። ይሄ ነው ትልቁ ነገር አያት ጋር ያለው ኳሊቲ። በዚህ ላይ ደንበኞችን ያው ሱሪ በአንገት ይዞ ክፍያን ክፈሉ ፕሮግረሱ ደርሷል እያለ አያጨናንም። ምክንያቱም ከማህበረሰብ ወይም ከደንበኞቹ ከገዙት ብር እየሰበሰበ አይደለም ግንባታዎችን የሚገነባው። እርግጥ ሰፋፊ ፕሮጀክቶችን ስለያዘ ነው አያታውን አንዳንድ ጊዜ የመዘግየት እንጂ ልክ እንደሌላው አንድ ነጠላ አፓርታማን ቢይዝ እኮ 8 ወር 9 ወር አይፈጅበትም። ምክንያቱም ነጠላ አፓርታማና ኮምፓውንድ የሆነ አፓርታማ እንዳለ ኮምፓውንድ ሰርተው ቶሎ ጨረስን ያለ ማንም ሪል ስቴት የለም። ጊዜ ይወስዳል ኮምፓውንድ፣ ምክንያቱም ሰፊ ነገር ነው ያለው በውስጡ። ነጠላ አፓርታማ ግን ጀስት ያው ሲንግል ስለሆነ ቀላል ነገር ነው ማለት ነው። ለዚህ ነው አያት ተመራጭ የሆነው ከአከፋፈል አንጻር ከውሉ አንጻር የተለያዩ ሂደቶች ቀለል ባለ ለደንበኞቹ ግልጽ በሆነ አሰራር ለደንበኞቹ ቀለል ባለ የአከፋፈል ስርዓትን ስለሚጠቀም ነው። ስለዚህ ደንበኞቻችን በተለይ የሆነ አንድን ሪል ስቴት እንገዛለን ብላችሁም ስታስቡ አግሪመንቱን በደንብ ጠንቅቃችሁ ማወቅ አለባችሁ። ግልጽ የሆነ አሰራር። ምክንያቱም ለምሳሌ በመሃል ባቋርጥ ምን ያህል ፐርሰንት ነው የሚቆረጥብኝ? ድርጅቱስ በወቅቱ ባያስረክበኝ እኔ ሙሉ ክፍያ ብከፍል ለእኔስ ጋራንቲ ምንድን ነው የሚያደርገው? በስርዓት መቀመጥ ያለበት ሂደቶች ስላሉ ነው። ለእኔስ ዋስትና ምን ይሰጠኛል? ይህን የመሳሰሉት ነገሮችን ማወቅ ያስፈልጋል። እንዲሁም ደግሞ ካምፓኒው ማን ነው? ከዚህ በፊት ምን ሰርተዋል? ስለ የካምፓኒውን ባክግራውንድ በደንብ ማወቅ ይጠበቅባቸዋል። ለዚህም ነው አያት ካለው ልምድ በመነሳት ለደንበኞች በሚስማማ መልኩ ውሉን ሰርቶት ደንበኞችን በዛ ውል አይተው ተደስተው ነው ቤትን እየገዙ ያሉት። ስለዚህ አሁን ነገሮች እየተስተካከሉ ነው። እናንተም አዲስ የምትገዙ ደንበኞቻችን መታችሁ ያለውን ነገር በአይናችሁ አይታችሁ መፍረድ ትችላላችሁ። ምናልባት ጥያቄዎች፣ ሐሳብ፣ አስተያየት ካለ ታች በማስቀመጠው ስልክ ቁጥር መደወል ትችላላችሁ። እንዲሁም ደግሞ ሐሳባችሁን በኮሜንት ላይ ማቅረብ ትችላላችሁ። ለማናቸውም ጥያቄዎች ደውላችሁ መጠየቅ ትችላላችሁ። መልካም ጊዜ ይሁንላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁ በአካባቢው ላሉ ለምታውቋቸው ሼር አድርጉላቸው። እናመሰግናለን።